يلا وأدناها እንግዲህ ኢማን ቢድዑ ወሰብዑነ ሹዕባ ኢማኑ ቢድዑ ወሰብዑነ ሹዕባ ወደ 70 ምናምን ቅርንጫፍ ባለው አዕላሃ ቀውሉ ላኢላሃ ኢለላህ ከፍተኛው ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ያለው ነው። ላኢላሃ ኢለላህ ነው ማለት ነው። እንግዲህ ኩሉ ጣዓ ያኒ መልካም ነገር ሁሉ መልካም ስራዎች ሁሉ የኢማን ቅርንጫፎች ናቸው ማለት ነው። ያኒ ኩሉል ማዕሲያ ወንጀል ሁሉ ደግሞ የበሪዱል ኩፍሪ ነው ይላሉ። የክህደት ርዝራዥ ነው። እሱን ተከትሎ የሚመጣ ነው ማለት ነው። ማለት እሱን ተከትሎ ሳይሆን ሰውየው ማዕሲያ እንትን እያለ ሲመጣ ወደ ላይ የመሄድ እንትን ይኖረዋል ማለት ነው። መርሃባ ልክ የመልካም ስራ እንትን የኢማን ትልቁ ላኢላሃ ኢለላህ እንደሆነው ከዛ ኢማጠቱል አዛ እንደሚደርሰው ማለት ነው። መርሃባ ወአድናሃ ትንሹ ኢማጠቱል አዛ አስቸጋሪ ነገር ማስወገድ ነው ከመንገድ ላይ። ሀያ ፍረታማ መሆን ከኢማን ቅርንጫፍ ነው። ሀያ ሲባል እንትን ያደርጉታል። ሀያ አላህ የከለከለው እንዲከለከል አላህ ያዘዘው እንዲታዘዝ የሚያደርገው ፍረታማ ነው ይላሉ። አማ አንዳንድ ሰው ሀያ አለው ከሌ ወይም ከሌት ሀያ አላት የሚባል እንትን አለ። ግን ሰውየው አይሰግድም፣ አላህ ያዘዘውን አይታዝም፣ አላህ የከለከለውን አይከለከሉም። ሰዎች ዘንዲያ ግን ሰሊም በቃ ደህና ሰው ይመስላል። ይሄ ሀያ አይባልም ይላሉ። ወከዛሊክ ሰውየው መጥፎ ነገር ሙንከር እያየ ሀያ ይዞት ያንን ላለመናገር የሚችል ሆኖ ዝም የሚል ከሆነ ይሄም ጥሩ ሀያ አይደለም ይላሉ። እንግዲያስ ሀያ የሚባለው አላህን የከለከለው እንዲከለከል አላህ ያዘዘውን እንዲታዘዝ። መሰለን አላህ የከለከለውን ነገር ለመስራት ይፈራል። እንደዚህ በቃ ከሌ ሀያ ያደርጋል ማለት ነው ሰው ዘንድ እንትን ለማለት ይሄ ጥሩ ነው። ሚነል ኢማን የሆነው ነው ማለት ነው። ናም ወአርካኑሁ ማዕዘኑ ስድስት ነው። በአላህ ልታምን ነው፣ በመላኢካዎች ልታምን ነው፣ በመጽሐፍ ልታምን ነው፣ በመልእክተኞች ልታምን ነው፣ በመጨረሻ ቀን ልታምን ነው፣ ልታምን ነው በውሳኔ መልካምም ቢሆን መጥፎም ቢሆን። ይህ አሁን ጁምላ ነው። ቢተፍሲል ደግሞ ይመጣል ማለት ነው። ቢተፍሲል በአላህ ማመን ብሎ ማለት ምን ማለት ነው? ተውሂድ ሩቡብያ፣ ተውሂድ አልኡሉሂያ፣ ተውሂድ አስማኡ ሲፋት እነዚህን ማወቅና በእነዚህ ማመን። ተውሂድ ሩቡብያ ማለት አላህ ሰማይ ምድር የፈጠረ ሁሉን የፈጠረ ጌታ እርሱ ብቻ መሆኑ ማንም ተጋሪ እንደሌለው ይሄ ማወቅ ተውሂድ ሩቡብያ ነው። ተውሂድ አልኡሉሂያ ደግሞ ኢፍራዱላሂ ቢልዒባዳ አላህን በአምልኮት መነጠል ነው። አይዋ ይሄ ተውሂድ አልኡሉሂያ ይባላል። ተውሂድ አልዒባዳም ይሉታል። አላህን በአምልኮት መነጠል ማለት ነው። ዒባዳ ብሎ ማለት ራሱን የቻለ ታዕሪፍ አለ። ኢብኑ ቀይም እንትን ያሉት ዒባደቱ እስሙን ጃሚዑን ሊኩሊ ማ ዩሒቡላሁ ወየርዳሁ ሚነል አቅዋሊ ወልአዕማሊ አዛሂረቲ ወልባጢና ይላሉ። ዒባዳ ብሎ ማለት ጥቅልል ያደረገ ስም ነው፣ አላህ ለሚወደው ነገር ሁሉ ከንግግር የሆነ ከስራ የሆነ ይፋዊ ድብቃዊ የሆነ ይሄ ሁሉ ዒባዳ ይባላል ማለት ነው። እና በአምልኮት አላህን መነጠል ይሄ ተውሂድ አልኡሉሂያ ወይም ተውሂድ አልዒባዳ ይሉታል ዑለማዎች። ሌላኛው ተውሂድ አስማኡ ሲፋት ነው። አላህ ስምና ባህሪያቶች አሉት፣ በነዛ ማመን ማለት ነው። ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ። አላህ ሱብሓነሁ ወተዓላ ጥሩ የሆኑ ስሞችና ባህሪያቶች አሉት፣ መልካም የሆኑ ስሞች አሉት። በእነርሱ ለምኑ ይብሎ አላህ ሱብሓነሁ ወተዓላ።
እነዛ የሚያጣምሙትን እነሱን ተዋቸው። ወደሩ ለዚነ ዩልሒዱነ ፊ አስማህ የእሱን ስም የሚያጣምሙ የሆኑትን ኢልሓድ ማለት በመሰረቱ እንደዚህ ወደታች ማስና ሱሚ የለሕዱ ለሕደን ወደ ጎን ስለተማሰ ነው ይላሉ። ለሕድ ተብሎ የተጠራው ማለት ነው። መርሐባ والدليل على هذه الأركان በእነዚህ ማዕዛኖች ማስረጃው على هذه الأركان الستة እነዚህ በስድስቶቹ قوله تعالى ለቅ ያለው ጌታ ያለው ነው። ليس البر መልካም አይደለም أن تولوا ትዞሩ وجوهكم ፊታችሁን لكن ليس البر أن تولوا بتزوروا ለይሰ ልቢረ መልካም አይደለም አንተ ወሎ ጁሃኩም ፊታችሁን ማዞራችሁ መልካም አይደለም። ወደ ምስራቅ አቅጣጫ፣ ወደ ምዕራብ አቅጣጫ አይሁዳና ነሳራዎች ማለት ነው። ቤተል መቅደስ ጋር ነሳራዎቹ ወደ ምስራቅ አቅጣጫ መሰለኝ ወደ ፀሐይ መውጫ ዙሮ ነው የሚሰግዱት። ኢሳ የተወለዱበት ነው ብለው እንትን ስለሚሉ ማለት ነው። አይዋ እነዚህ አይሁዳኖቹ ደግሞ ወደ ምዕራብ ወደ ፀሐይ መግቢያ ነው ዙረው እንትን የሚሉት። ፍልስጤም ነው። ተጋዛ ወደዚህ ፍልስጤም ትባላለች። እዛ አካባቢ ምዕራብ ፀሐይ መግቢያ ማለት ነው። መግሪብ ማለት ፀሐይ መግቢያ ነው እኮ ወደ መግሪብ አቅጣጫ እያልክ መግሪብ እያልክ መግሪቢ ማለትማ ይሄ ሞሮኮ እኮ ነው፣ የሀገር ስም። ፀሐይ መግቢያ ነው የምትለው። ፀሐይ መግቢያ ምዕራብ፣ ምስራቅና ምዕራብ። ነገር ግን መልካም ነገር ባላህ ያመነ ነው፣ በመጨረሻ ቀን ያመነ ነው፣ በመላእክቶች ያመነ ነው፣ በመጽሐፍ ያመነ ነው፣ ወነብይነ በነብያቶች ያመነ ነው። እና ይህንን ማስረጃ ያመጣው ምንድነው? ለእያንዳንዱ ከድማ ማስረጃ መኖር ስላለብን ነው። ነብዮቹ 124,000 ምናምን ከዛም አይታወቁም የሚሉት ነብያቶች 124,000 ነብያት መጥቷል የሚል ሐዲስ አለ። ሰነዱን ትንሽ ደካማ ያደርጉታል፣ ትክክለኛ ከሆነ ማለት ነው። ነገር ግን ሰውየው ጁምለተን ማመን አለበት ማለት ነው። ጁምለተን ማመን አለበት። ሊበልጡም ሊያንሱም ይችላሉ። ወላሁ አዕለም ስላለ ማለት ነው። ስለዚህ ቁርአን ላይ የተወሱትን 25ቶቹን ማወቅ ጥሩ ነው ቢተፍሲል ይላሉ። ግዴታማ ከሆነ መቼ አብዛኛው ማህበረሰብ መቼ ያውቃል የሁላቸውንም ስም። መርሐባ ወደሊሉ ቀደሪ የውሳኔ ማስረጃ ለቅ ያለው ጌታ ያለው ነው። እኛ ሁሉንም ነገር ፈጠር ነው፣ በውሳኔ ፈጠር ነው። እና ሁሉም ነገር ኸይር ወሸር መጥፎም መልካም ጥሩም በውሳኔ ነው የተፈጠረው ነው። ቀደርን ራሱ እዛች መጽሐፍ ላይ ይለያል። ውሳኔ ከውን እያለው ሸርዕ እያለው እንደዚሁ ደግሞ ብቻ እዛ ጋር ተፍሲር ያደርጋል። አሙመን አንድ ሙስሊም የሆነ ሰው ማመን ያለበት ሁሉም ነገር በውሳኔ ነው። ላመሐላ የሚለው
ላመሐለ ማለት ተስዲቁል ጃዚም ቁርጥ ያለን እውነት ማለት አለበት። ላመሐላ ቅሮት የለውም ማለት ነው። ለመንጣቱ የውመል ቂያማ ለመንጣቱ ቅሮት የለውም ብሎ እውነት ማለት አለ። ወልዓመሉ ቢሙጅቢ ዛሊክ ያንን ግዴታ የሚያደርገውን ነገር መስራት አለበት። ይሄ ታሪፉ ነው። ያንን የውመል ቂያማ የሚሆን ነገር መስራት አለብን ማለት ነው። ማመኑ ብቻ በቂ አይደለም ነው። አንድ ሰው በየውመል ቂያማ አምኖ ለዛን ቀን የሚሆን መልካም ስራ ካልሰራ ማመኑ ብቻ አይረዳውም ነው። الله ايش بدل